ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ እንደ መላእክት በፍጹም ክብር ከሱራፌል ጋር የምትዘምር የጨለማን ኃይል የምታርቅ ተክለ ሃይማኖት የብርሃን ጽድቅ ተክለ ሃይማኖት የብርሃን ጽድቅ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ በመቁጠሪያ ላይ የአምላክ ስም አለ ጠላትን አስሮ እያቃጠለ የጸሎት ኃይል ድውይ ያድናል ክፉን መንፈስ ይበታትናል ክፉን መንፈስ ይበታትናል ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት የእምነት አርበኛ በቃል ኪዳን ጽኑ እረኛ የጣዖታትን አጥፍተህ ኃይሉን አበረድክልን ቁጣ ማዕበሉን አበረድክልን ቁጣ ማዕበሉን ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ሰላም እንዲሰፍ በአገራችን ተክለ ሃይማኖት ጸልይልን ከሚያስደነግጥ ክፉ መከራ ኢትዮጵያን ጠብቅ ተክልዬ አደራ ኢትዮጵያን ጠብቅ ተክልዬ አደራ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ አምላክ በሰጠ ፍጹም ቃል ኪዳን እንለምናለን እንድትረዳን በበረከት ተትረፈረፈ በምልጃ ያመነ ከጥላ አረፈ በምልጃ ያመነ ከጥላ አረፈ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ ተክለ ሃይማኖት ነሐዋርያ ጻድቁ ጸልይ ለኢትዮጵያ መሰዊያ የላቸውም መስዋዕት የላቸውም ካህን የላቸውም መቅደስ የላቸውም ሃይማኖት የላቸውም ታዲያ ዘላለማዊነት ከየት ይመጣል ወደ ዘላለም ሕይወት መሻገር እንዴት ይሆናል በመጀመሪያ ሃይማኖት ይኑራችሁ ከዛ በኋላ ደግሞ በዛ ሃይማኖት ውስጥ የምታምኑት አምላክ ይኑራችሁ ያ አምላክ ደግሞ ሕይወትን ሊሰጥ የመጣ እግዚአብሔር እንደሆነ ይህን በልባችሁ አድርጉ ዘላለማዊነትን የሚያገኘው ክርስቶስን በማመኑ ብቻ ሳይሆን እሱ ያለውን በመፈጸሙ ነው ከኦርቶዶክስ ሃይማኖት ውጭ ያሉ ተቋማት
ኢየሱስ ክርስቶስን እናምናለን ይላሉ፣ ነገር ግን ሕይወት እንደሚሰጥ አይናገሩም። ኢየሱስ ክርስቶስን እናምናለን ይላሉ፣ ነገር ግን በእምነታቸው የተሰጣቸውን የዘላለም ሕይወት ተቀብለው ዘላለማዊነትን አላተረፉም። ከኦርቶዶክስ ሃይማኖት ውጭ ያሉ ተቋማት እያንዳንዱ ለእግዚአብሔር ክብር የሚሰጡበት ላዳናቸው ለእግዚአብሔር ለመገዛት ፈቃደኛ ስላልሆኑ ለክብሩ የሚንበረከኩበት መቅደስ የላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ በመላው ዓለም የምትኖሩ ክርስቲያኖች እስከ ሞት በወደደን በአምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምንቆያችሁ አሜን። ኃያሉ አምላካችን ቅዱስ እግዚአብሔር ዛሬ በእኛ ነገ በትውልድ አንደበት ከዘመን እስከ ዘመን ለዘላለም ቅዱስ ስሙ የተመሰገነ ይሁን። ክርስቲያኖች ከዚህ በኋላ በሚኖረን ፕሮግራም የቤተ ክርስቲያናችንን ትምህርት፣ ወደ ዘላለም ሕይወት የሚያደርሰንን መንገድ፣ የቤተ ክርስቲያናችንን ዕውቀት ከሌሎች ተቋማት ጋር በማነጻጸር ያልተመለሰልንን ጥያቄ ሁሉ ከመጽሐፍ ቅዱስ ጋር በማያያዝና መልስ በመስጠት የምናስቀጥል ይሆናል። ክርስቲያኖች ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ላይ በነገረን መልእክቱ ላይ እንዲህ የሚል ቃል እናገኛለን። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ የሚወዱ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለዚህ ሁላችንም መልካም የሆነውንና ደስ የሚያሰኘውን የእግዚአብሔርን ቃል እውነተኛውን በመረዳትና እውነተኛውን በማወቅ ወደ ዘላለም ሕይወት እንዴት እንሻገራለን? ወደ ዘላለም ሕይወት የምንደርስበት መንገድ ላይ ነው ወይ የቆምነው የሚለውን በመጽሐፍ ቅዱስ እንመዘናለን። ብዙውን ጊዜ በተለያዩ ተቋማት የምናገኛቸው ሰዎች የሚያነሱልን ጥያቄ ልንመልስ የሚያስችለን መጽሐፍ ቅዱሳዊ ሐሳብ በማንሳት ለራሳችን ደግሞ ባለንበት ቦታ ጸንተን ልንቆም የሚያስችለን ምን አለን የሚለውን ነገር እንድናውቅ ስለሚረዳን ነው። ክርስቲያኖች ብዙ ወንድሞቻችን በኦርቶዶክስ ተዋሕዶ ሃይማኖታችን ላይ የሚያነሷቸው ጥያቄዎች አሉ። እነዚህ ጥያቄዎች እኛ ኦርቶዶክሳውያን የዘላለም ሕይወት ልናገኝ እንደማንችል ወይም ደግሞ ወደ ዘላለም ሕይወት እንዳልደረስን የዘላለም ሕይወት የሚሰጠንን እግዚአብሔርን እንዳላመንን አድርገው የሚናገሩ ስላሉ ነው። ዛሬ ግን የምንመለከተው ማን ነው የዘላለም ሕይወትን ሊወርስ የሚችለው? ማን ነው ወደ ዘላለም ሕይወት መድረስ የሚችለው? የዘላለም ሕይወት የሚባለው ማን ነው? የዘላለም ሕይወት የሚሰጠውስ ማን ነው? ያ የዘላለም ሕይወት የሚሰጠውን አምላክ ያወቁትና ያመኑት እነማን ናቸው? መጽሐፍ ቅዱስ ለዚህ ዳኛ ይሆነናል። አሁን በዚህ ጉዳይ ስንነጋገር ለትምህርታችን መነሻ እንዲሆነን የምንመለከተው የመጽሐፍ ቅዱስ ክፍል በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ የተጻፈው የእግዚአብሔር ቃል ነው። እንዲህ ይላል። ኢየሱስም ይህን ነገር ተናግሮ ዓይኖቹን ወደ ሰማይ አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ኢየሱስ ክርስቶስ የዘላለም ሕይወት የሚሰጥ አምላክ ነው ብለን ስንል ብዙዎች እንደሚያነሱት በቃል ብቻ ተናግረን ዘላለማዊ ሕይወት እናገኛለን ብለን የምንኖር ክርስቲያኖች አለመሆናችንንና ያ የዘላለም ሕይወት ይሰጣል ያልነውን አምላክ እንዴት እንደምናምን በቤተ ክርስቲያናችን ትምህርት በመጽሐፍ ቅዱስ ሐሳብ እንመረምራለን። ክርስቲያኖች ይህ አምላካችን ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እንዴት ነው? ብዙዎች ክርስቶስ የዘላለም ሕይወት ይሰጣል ሲሉ የዘላለም ሕይወት የሚያገኙበትንና ያን የዘላለም ሕይወት የተባለውን ነገር ተቀብለውታል ወይ? አልተቀበሉትም።
ለምን ካላችሁኝ ብዙዎች የሚያነሱት በተለያዩ ተቋማት ያሉ መምህራኖች እንደሚያነሱት ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት እንደሚገኝ አድርገው ይናገራሉ። ነገር ግን ኢየሱስ ክርስቶስን ፈጽሞ አያምኑትም። ምክንያቱም ኢየሱስ ክርስቶስን ያላመኑበት ዋነኛ ምክንያት እነርሱ ቀድሞ ጻፍት ፈሪሳውያን እንደሚያደርጉት ኢየሱስ ክርስቶስን በስጋዊ ዓይናቸው ስለሚመለከቱት ነው። ተመልከቱ ክርስቲያኖች፣ የዘላለም ሕይወት የሚሰጠው እርሱ ነው ካሉ በኋላ ነገር ግን ከእርሱ የሆነውን የዘላለም ሕይወት ለመቀበል ፈቃደኛ አይደሉም። ይሄ ደግሞ ምን እንደሆነ ላሳያችሁ። የዘላለም ሕይወት የሚሰጠው እርሱ መሆኑን የሚያሳየንና ያ የዘላለም ሕይወት እርሱ ራሱ እንደሆነ የሚያሳየንን የመጽሐፍ ቅዱስ ክፍል እንመልከት። የዮሐንስ ወንጌል ምዕራፍ 6 ከቁጥር 43 ላይ የተጻፈው ቃል ክርስቲያኖች እንዲህ ይላል፣ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ ይላል። በመጀመሪያ በእኔ የሚያምን የዘላለም ሕይወት አለው። በማን የሚያምን? በኢየሱስ ክርስቶስ። ለምን? እርሱ የዘላለም የሕይወት እንጀራ ስለሆነ። ይህ የሕይወት እንጀራ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንደሆነ ሲያስረዳን በዚህ የመጽሐፍ ቅዱስ ክፍል ላይ እንዲህ ብሎ ይቀጥላል። አባቶቻችሁ በምድረ በዳ መና በሉ፣ ነገር ግን ሞቱ አለ። አባቶቻችሁ በምድረ በዳ ከሰማይ የወረደውን መና በሉ፣ ይህ የሥጋ ምግብ ግን ዘላለማዊነትን ስላልሰጣቸው ሞቱ። ነገር ግን አለ ከሰማይ የወረድኩኝ እውነተኛ የሕይወት መብል እኔ ነኝ። ሥጋዬ እውነተኛ የሕይወት መብል ነው፣ ደሜም እውነተኛ የሕይወት መጠጥ ነው አለ። ክርስቲያኖች ተመልከቱ፣ ይህን የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ሥጋ ምንድን ነው? ይህ ደም ምንድን ነው ስንል አንድ ሰው በክርስቶስ አምኖ ዘላለማዊነትን ማግኘት ቢፈልግ ዘላለማዊነትን የሚያገኘው ክርስቶስን በማመኑ ብቻ ሳይሆን እርሱ ያለውን በመፈጸሙ ነው። እርሱ ያለውን በማድረጉ ነው። እርሱ ያለውን በመቀበሉ ነው። እርሱ ያለውን ነገር እስካልፈጸመ ድረስ በኢየሱስ ክርስቶስ ማመኑ ሊገለጥ አይችልም። እርሱ የመጣው ለፍጥረት ሁሉ የዘላለም ሕይወት ሊሰጥ ነው። አንዳንድ ጊዜ ከኦርቶዶክስ ሃይማኖት ውጭ ያሉ ተቋማት ኢየሱስ ክርስቶስን እናምናለን ይላሉ፣ ነገር ግን ሕይወት እንደሚሰጥ አይናገሩም። ኢየሱስ ክርስቶስን እናምናለን ይላሉ፣ ነገር ግን በእምነታቸው የተሰጣቸውን የዘላለም ሕይወት ተቀብለው ዘላለማዊነትን አላተረፉም። ለምን ሲባል ክርስቲያኖች፣ አንደኛ እነዚህ ሰዎች ወደ ክርስቶስ የሚያደርሳቸውን ወይም ደግሞ መዳንን ሊካፈሉ ወደሚችሉበት ቦታ ለመድረስ ሃይማኖታዊ አምልኮ የላቸውም። ሃይማኖታዊ አምልኮ የላቸውም። በሃይማኖት አያምኑ። ያለ ሃይማኖት ደግሞ ወደ ክርስትና ወይም ደግሞ ወደ መዳን መድረስ አይቻልም። ያለ ሃይማኖት ክርስቶስን ማወቅ አይቻልም። ያለ ሃይማኖት የዘላለም ሕይወትን መቋደስ አይቻልም። ቅዱስ ይሁዳ በመልእክቱ እንደነገረን ምዕራፍ 1 ላይ እንዲህ የሚል ቃል ተመዝግቧል። ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ተጋደሉ ይላል። ይህች ሃይማኖት ክርስቶስን የምናውቅባት ነው። ክርስቶስን ስናውቅ አባቱን እናውቃለን። አባቱን ስናውቅ የዳንበት ምስጢር ይገለጥልናል። ተመልከቱ፣ ጻፍት ፈሪሳውያን በዮሐንስ ወንጌል ምዕራፍ 8 ከቁጥር 18 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ራሱ ምስክርነት በሰጣቸው ጊዜ
ደግሞም የላከው አብ ምስክር እንደሆነው በነገራቸው ጊዜ ይህን መቀበል አልወደዱም ነበር። ቃሉ እንዲህ ይላል፣ ጌታችን ኢየሱስም ስለ ራሴ እኔ ምስክር ነኝ፣ ደግሞ ስለ እኔ የላከኝ አብ ምስክር ነው፣ እናንተ ግን አታውቁኝም አላቸው። በዚህን ሰዓት አባትህ ወዴት አለ አሉት ጌታ። እናንተ እኔን ሳታውቁ አባቴን ልታውቁ አትችሉም። እኔን ብታውቁ ይኖሮ አባቴን ታውቁት ነበረ አላቸው። ተመልከቱ፣ ኢየሱስ ክርስቶስን አለማወቃቸው፣ ኢየሱስ ክርስቶስን አለመረዳታቸው፣ ኢየሱስ ክርስቶስን አለመቀበላቸው በመጀመሪያ የሚታይባቸው መሰረታዊ ነገር ምንድን ነው ስንል ኢየሱስ ክርስቶስን ሕይወትን የምትሰጥ ብሎ ከመለመን ይልቅ ሕይወትን የምታሰጥ ይሉታል። ፍርድን የምትሰጥ ከማለት ይልቅ ፍርድን የምታሰጥ ይሉታል። ይቅር ትላለህ ከማለት ይልቅ ይቅር ታስብላለህ ይሉታል። አምላክነቱን አይቀበሉም፣ እግዚአብሔርነቱን አይቀበሉም። ሕይወት እንደሚሰጥ ይህንን አያምኑም። መጽሐፉ ላይ ግን እንደሚለው በዮሐንስ ወንጌል ምዕራፍ 17 ላይ ምንድን ነው የሚለው? ስጋ በስጋ ሁሉ ላይ ስልጣን እንደሰጠኸኝ ደግሞም የዘላለም ሕይወት እንድሰጥ። ተመልከቱ፣ የዘላለም ሕይወት የሚሰጠው ክርስቶስ ኢየሱስ ነው። ይህ የዘላለም ሕይወት ለሰው ልጆች የሚሰጠው በክርስቶስ ኢየሱስ ነው። ይህ ስልጣን ደግሞ ከአብ ወደርሱ እንደሆነ ራሱ ክርስቶስ ይናገራል። ስጋ በለበሱ ላይ ስልጣን እንደሰጠኸኝ ደግሞ ለእያንዳንዱ የዘላለም ሕይወት እንድሰጥ አለ። አክብረኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ የዘላለም ሕይወት ምን እንደሆነ ሲያሳየን በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንዲህ የሚል ቃል ተመዝግቦ እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን አነሳና ይህ ስለናንተ በአዲስ ኪዳን የሚቆረሰው ስጋዬ ነው፣ ይህ የዘላለም ሕይወት የሚሰጥ እውነተኛ ስጋ ነው ብሎ በዮሐንስ ወንጌል ምዕራፍ 6 ላይ የነገረንን ያንን እውነተኛ ስጋ ህብስቱን አንስቶ ባርኮ ሰጠን። ይህ በአዲስ ኪዳን ስለናንተ የሚቆረሰው ስጋዬ ነው ብሉ። ጽዋውንም አንስቶ ባረከ። ይህ በአዲስ ኪዳን ስለ ብዙዎች ኃጢአት ቤዛነት ለዘላለም የሚፈሰው ደሜ ነው ብሎ ሰጣቸው። ክርስቲያኖች፣ በኦርቶዶክስ ሃይማኖት እያንዳንዱ ክርስቲያን አመለካከቱ፣ ሐሳቡ፣ ምኞቱ፣ ዕውቀቱ ሁሉ ተሰርቷል። ለምሳሌ ክርስቲያኖች፣ በኦርቶዶክስ እምነት ውስጥ የሚኖሩ ክርስቲያኖች ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ በምዕራፍ 3 ከቁጥር 1 ላይ እንደተናገረው እናንተ የገላትያ ሰዎች ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበረ፣ ነገር ግን እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። በኦርቶዶክስ ሃይማኖት ግን ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችን መሳሉን እንድናይ ይህን ስራ ሰርታለች። ይህንን ላሳያችሁ ክርስቲያኖች። በመጀመሪያ ቤተ ክርስቲያን ክርስቶስን ስናምን እያየነው፣ ሕማሙን እያየን፣ ስቃዩን እያየን፣ የከፈለውን ዋጋ እየተመለከትን ማዳኑን እንድንቀበል አድርጋ ሰርታልናለች። ለምሳሌ በስቅለት ወቅት ብዙዎቻችሁ እንደምታውቁት ቤተ ክርስቲያን ስራ ሰርታልናለች። ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ከጠዋቱ በ3 ሰዓት ወደ መኳንንቱ ዘንድ ለፍርድ ይዘውት እንደሚሄዱ አዋጅ ትናገራለች። በአይነ ህሊናችን ውስጥ ክርስቶስ ወደ ፍርድ አደባባይ እንዲሄድ ያንን እንድናስብ አይናችን ክርስቶስን እንዲመለከት ይህን ሰርታልናለች። አንደኛ። ሁለተኛ፣ ክርስቶስን በቀራንዮ መስቀል ላይ በ6 ሰዓት ወስደው እንደሰቀሉት ይህንን ታሳየናለች። ሶስተኛ፣
ኢየሱስ ክርስቶስ በ9 ሰዓት በቀራንዮ መስቀል ላይ ተሰቅሎ ነፍሱን እንደሰጠ ይህንንም ታሳየናለች። ተመልከቱ። ከዚህም የተነሳ ቤተ ክርስቲያን ባስተምሮቷ ልጆቿን ምን አይነት ክርስቲያኖች አድርጋለች? ተመልከቱ። ዓይናችን እርሱን እንዲያይ፣ ማንን? የተሰቀለውን ኢየሱስ ክርስቶስን እንዲያይ። ሁለተኛ፣ እግራችን ወደ መቅደሱ እንዲገሰግስ አድርጋለች። ሶስተኛ፣ ሕሊናችን እርሱን እንዲያስብ፣ ሕማሙን እንዲያስተውል፣ ስቃዩን እንዲገነዘብ፣ የተከፈለለትን ዋጋ እንዲረዳ አድርጋለች። ሶስተኛ፣ እግሮቻችን በፊቱ ተንበርክከው ላዳነን ለሞተልን አምላክ እንዲሰግዱ አድርጋለች። አንደበታችንም ስለሱ እንዲመሰክሩ አድርጋለች። ከዚህም የተነሳ የተከፈለልንን ዋጋ እንዳንረሳ የዘላለም ሕይወት የሰጠን ክርስቶስ ኢየሱስ መሆኑን በደንብ አድርገን እንድናውቅ ይህንን አስተምራናለች። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን የመስቀል ውለታ የምትረሳ ሃይማኖት አለመሆኗን በአግባቡና በጉልህ አሳይታለች። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልንን ወይንም ደግሞ ወደ ዘላለም ሕይወት እንድንሻገር የሰጠንን የዘላለም ሕይወት ተቀብለን ዘላለማዊነትን እንድናተርፍ መሰዊያና መስዋዕት አዘጋጅታለች። ያ መሰዊያ የክርስቶስን ቅዱስ ሥጋና ክቡር ደም የምናቀርብበት መሰዊያ ነው። ከዚህ የተነሳ ክርስቶስን ከአምላክነቱ ውጭ በሌላ አመለካከት አትመለከተው። በሌላ እምነት ያሉ ወንድሞቻችን ግን ኢየሱስ ያድናል ይላሉ፣ ማዳኑን አይቀበሉም። ኢየሱስ ሕይወት ነው ይላሉ፣ የሕይወት እንጀራ መሆኑን አይቀበሉም። አንደኛ መሰዊያ የላቸውም፣ ሁለተኛ መስዋዕት የላቸውም። ተመልከቱ። ሶስተኛ ካህን የላቸውም፣ ክህነትም የላቸውም። ከዚህ የተነሳ ከቃል ያለፈ ወደ ዘላለም ሕይወት መሻገር አልቻሉ። የኦርቶዶክስ ሃይማኖት ግን እያንዳንዱ ክርስቲያን ወደ ዘላለም ሕይወት እንዲሻገር የዘላለም ሕይወት የሚሰጠውን ቅዱስ ሥጋ ደግሞ ወደ ዘላለም ሕይወት የሚያሻግረውን ክቡር ደም እንዲቀበሉ ታደርጋለች። ይህ ደግሞ የእግዚአብሔር ፈቃድ እንጂ የቤተ ክርስቲያን አይደለም። ለዚህ ነው ይቺ ቤተ ክርስቲያን ከሌላው በተለየ ሁኔታ ኢየሱስ ክርስቶስን ታመልካለች የምንለው ክርስቲያኖች። ነገር ግን ከዚህ አይነት እምነት ውጭ ያሉ ከዚህ አይነት አስተሳሰብ ውጭ ያሉ ሰዎች በእምነታቸውና በአመለካከታቸው ከክርስቶስ የተለዩበት ዋነኛው ምክንያት ፈቃዱን አለመፈጸማቸው። ፈቃዱን ባለመፈጸማቸው ምክንያት እግዚአብሔርነቱንም አልተቀበሉ። ዛሬ ድረስ እርሱ የሚለምን፣ እርሱ ከአብ ጋር የሚያስታርቅ፣ እርሱ ወደ አብ የሚያደርስ ነው በማለት ይናገራል። ነገር ግን እርሱ ሕይወትን የሚሰጥ፣ እርሱ ከአብ ጋር የሚተካከል፣ እርሱ የዘላለም አምላክ እንደሆነ መጽሐፍ ቅዱስ ይመሰክራል። በዚህ መጽሐፍ ቅዱስ ክፍል ላይ የዮሐንስ ወንጌል ምዕራፍ 17 ላይ የተጻፈውን ቃል ስንመለከት እንዲህ የሚል ቃል እናገኛለን። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። ማንን ያውቁ ዘንድ? አንተን ደግሞ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ኢየሱስ ክርስቶስ ወደዚህ ዓለም የመጣው በእኛ ላይ ምን ሊያደርግ እንደሆነ፣ ለእኛ ምን ሊሰጠን እንደሆነ እስካልተረዱ ድረስ ክርስቶስን አያውቁትም። ደግሞ የመጣበትን ዓላማ እስካልተረዱ ድረስ አባቱንም አያውቁትም። ነገር ግን ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ከቁጥር 1 ጀምሮ እንደነገረን የዘመንን ፍጻሜ በደረሰ ጊዜ ከሕግም በታች ከሴት የተወለደ ልጁን ሰደደን። ምን ለማድረግ? ለሞተው ማንነታችን ዘላለማዊነትን ለመስጠት
ክርስቶስ ኢየሱስ ተገለጠ። ለዚህ ነው በስጋ ሁሉ ላይ ስልጣንን እንደሰጠኝ ስጋ ለለበሰ ሁሉ የዘላለም ሕይወት እሰጥ ዘንድ አክብረኝ ብሎ ያለው ጌታ። ስለዚህ የዘላለም ሕይወት የሚሰጠው ክርስቶስ ነው። ይህ የዘላለም ሕይወት ደግሞ ቅዱስ ስጋውና ክቡር ደሙ ነው። ስለዚህ በዚህ ሃይማኖት ውስጥ የሚኖሩ ሰዎች፣ በኦርቶዶክስ ተዋሕዶ ሃይማኖት ውስጥ ያሉ ሰዎች ከዘላለም ሕይወት ተካፋይ ሆነዋል። የዘላለም ሕይወት የሆነውን ክርስቶስን አምነዋል። በእምነታቸው ጸንተው ስለቆዩና ይቺ እምነት ደግሞ ስለ መዳናቸው የተሰጠች እንደሆነች ተቀብለው በሃይማኖት ጸንተው ይኖራሉ። በሌላ እምነት ውስጥ ያሉ ሰዎች ግን፣ በሌሎች ተቋማት ላይ ያሉ ሰዎች ግን በመጀመሪያ ሃይማኖት የላቸውም። በሁለተኛ ክርስቶስን አያምኑትም፣ ክርስቶስን አያውቁትም። በሶስተኛ ቃሉን አልተቀበሉም፣ ሐሳቡን አልፈጸሙም። ከዚህ የተነሳ ራሳቸውን ከዘላለም ሕይወት አጉድለዋል። ክርስቲያኖች፣ አሁን እያንዳንዳችሁ እንድታውቁ የምፈልገው አንዱና ትልቁ መሰረታዊ ነገር እኛ የዘላለም ሕይወት አግኝተናል። ወደ ዘላለም ሕይወት ተሻግረናል። ስለዚህ ክርስቶስን ተቀበሉ ለሚሉን ሰዎች እነሱ ሳይቀበሉ፣ ክርስቶስን እመኑ ለሚሉን ሰዎች እነሱ ሳያምኑ፣ አምላክነቱን መቀበል ተቸግረው ላሉ ሰዎች እኛ ከማመን ባለፈ የዘላለም ሕይወት የሚሰጠውን አምላካችንን ከእርሱ ከእጁ የዘላለም ሕይወትን ተቀብለን ዘላለማውያን ሆነናል በሏቸው። ምክንያቱም የማይደበቅና የማይዋሸው እውነት ይህ ነው። ነገር ግን ኢየሱስ ክርስቶስ በስጋ እኛን ካዳንን በኋላስ ምንድን ነው ያደረገው? መጽሐፉ ምን እንደሚናገር ተመልከቱ ክርስቲያኖች። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። ማን? ኢየሱስ ክርስቶስ። ሐዋርያው ቅዱስ ጳውሎስ እንደነገረን ክርስቶስ ወደዚህ ዓለም የመጣበትን ጉዳይ ዓለምን ለማዳን ለዓለም የዘላለም ሕይወት ሊሰጥ የመጣበትን ስራ ጨርሶ ፈጽሜያለሁ አለ። ስለዚህ ላደርገው የሰጠኝን ሁሉ ሰርቼ ፈጸምኩኝ። ከዚህ በኋላ ምን ይላል? አሁን ግን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብሬ አንተ ደግሞ አክብረኝ ይላል። ስለዚህ ኦርቶዶክስ ተዋሕዶ ሃይማኖት ኢየሱስ ክርስቶስን አሁን የምታምነው በአምላክነቱ ነው፣ በእግዚአብሔርነቱ ነው፣ በቀደመው ክብሩ ነው። ምክንያቱም በስጋ ተገልጦ ዓለምን ካዳነ በኋላ ወደ ቀደመው ክብሩና ወደ ቀደመው ማንነቱ ዓለማትን የፈጠረው እርሱ ዓለምን ሳይፈጠር አስቀድሞ በነበረው ክብሩ እንደሚኖር ተናግሯልና ኢየሱስ ክርስቶስ ከዚህ በኋላ ለፍርድ ይመጣል ብላ ታምናለች። እስካሁን በነበረውና በቀራንዮ መስቀል ላይ በጨረሰው ስራው የዘላለም ሕይወት እንደሰጠን አምና የሰጣትን ነገር ስለተቀበለች አሁን የዘላለም ሕይወት አግኝተናል። ነገር ግን የተሰጠንን ዘላለማዊነት የምናስቀጥልበትና ወደ ዘላለም ሕይወት የምንሻገርበትን እምነት ይዘን ስንቀር የሰጠንን የዘላለም ሕይወት ተቀብለን ዘላለማዊነትን አትርፈናል ትላለች። ይህ በሌላው እምነት ዘንድ የለም፣ በሌላው አስተምሮ ውስጥ የለም። ክርስቲያኖች ብዙዎች እንዲሁ ምንም ነገር በሌለበት ውስጥ አንዳንድ ቃላቶችን በመጥቀስና አንዳንድ ቃላቶችን በማንሳት የዘላለም ሕይወት ይገኛል ብለው የሚያወሩት ነገር ከንቱ እንደሆነ ነው የሚያሳየው ይህ መጽሐፍ። ምክንያቱም ክርስቶስ በቀራንዮ መስቀል ላይ የሰራው ስራ ሐዋርያው ቅዱስ ጳውሎስ በዕብራውያን 7:27 ላይ እንደመዘገበልን ከራሱ ጋር ያስታረቀውንና ለዓለም ዘላለማዊነትን የሰጠበትን መንገድ ሲያስረዳ እንደ ቀድሞ ሊቀ ካህናት አስቀድሞ ስለራሱ ደግሞም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን መስዋዕት አድርጎ
ባቀረበ ጊዜ ይህንን አንድ ጊዜ አድርጎ ፈጽሞታል ብሎ ይናገራል። ስለዚህ ክርስቶስ በቀራንዮ መስቀል ተሰቅሎ ዘላለማዊነትን ሰጥቶ ለዘላለም ሕያው ሆነን እንድንኖር የዘላለም ሕይወት የሚሰጠው ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ይህ ስለናንተ በአዲስ ኪዳን የሚቆረሰው ሥጋዬ ነው፣ ይህ ስለናንተ በአዲስ ኪዳን የሚፈሰው ደሜ ነው ብሎ ዘላለማዊነትን በእኛ ላይ አድርጎ ሄዷል። አሁን ማንም ክርስቶስን በሥጋ እንደሚያውቀው ሊናገር እንደማይችል ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ ይነግረናል። እንግዲያውስ ማንንም በሥጋ እንደምናውቅ አይደለም፣ ክርስቶስን በሥጋ ያወቅነው ቢሆንም እንኳን ነገር ግን አሁን በሥጋ እንደምናውቀው አይደለም። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። ነገር ግን አለ የማስታረቅን ቃል በእኛ ላይ አኖረ ብሎ ስራውን እንደጨረሰና በቀራንዮ መስቀል ላይ ሁሉን እንደፈጸመ አሳይቶናል። ስለዚህ ብዙ ወንድሞቻችን እንደሚናገሩት ኢየሱስ ክርስቶስ ዓለም ሳይፈጠር ወደ ቀደመው ክብሩ ከተመለሰ፣ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የማዳንን ሥራ ሰርቶ ከጨረሰ፣ ኢየሱስ ክርስቶስ የዘላለም ሕይወት ሥጋዬ ነው ካለ፣ የዘላለም ሕይወት ደሜ ነው ካለ፣ ከኃጢአት የሚያነጻችሁ ቅዱስ ሥጋዬና ክቡር ደሜ ነው ካለ፣ ይህንን ያልተቀበለ ሰው ወደ ዘላለም ሕይወት መሻገር አይችልም። ክርስቲያኖች ተመልከቱ። ይህ ቅዱስ ሥጋ ይህ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እንዴት ወደ ዘላለም ሕይወት ያሻግረናል ስንል በመጀመሪያ የሰው ልጆችን ከኃጢአት የሚያነጻው እውነተኛው የክርስቶስ ደም ነው። ይህ ደም እንዴት ነው የሚያነጻው? ክርስቲያኖች ተመልከቱ። ሐዋርያው ቅዱስ ዮሐንስ ሲናገር በዮሐንስ መልእክት ምዕራፍ 1 ላይ ከቁጥር 8 ላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሁላችንም ከዚህ በኋላ የዘላለም ሕይወት ክርስቶስ ነው። ያም የዘላለም ሕይወት ቅዱስ ሥጋውና ክቡር ደሙ ነው። በእርሱ ወደ ዘላለም ሕይወት ተሻግረናል። እርሱን የተቀበልነው በቃል ብቻ አይደለም፣ ከእርሱ ጋር ኅብረት ፈጥረናል። እርሱ በእኛ እንዲያድር እኛም በእርሱ እንድናድር ቅዱስ ሥጋውን ተቀብለናል፣ ክቡር ደሙን ተቀብለናል በማለት ለየትኛውም ጠያቂ መልስ መስጠት የምትችሉ መሆኑን በዚህ አጋጣሚ ለማስረዳት በመፈለግ ነውና ክርስቲያኖች ከዚህም በኋላ በሚኖረን ፕሮግራም እያንዳንዷን ነጥብ እያነሳን እንነጋገራለን፣ እንማማራለን። አምላካችን እግዚአብሔር ሁላችሁንም በያላችሁበት ይጠብቃችሁ። እግዚአብሔር አምላክ ለአባቶቻችን የገለጠው ምስጢር እየገለጠ ቀሪውን ዘመን ደግሞ ቃሉን በመማማር እንድናሳልፍ ስመ ሥላሴን በመጥራት ገጻችንን አንድ ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩና የተወደዱ መምህራችን ሊቀ ማእምራን ፕሮፌሰር ዘበነ ለማ በሰሜን አሜሪካ ሀገረ ስብከት ዋና ስራ አስኪያጅና የደብረገነት መድኃኔዓለም ዲሲ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን በየደረጃችሁ፣ ዘማሪያን፣ ማህበረ ምዕመናን እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ሰይጣንን አስሮታል፣ አዳምንም ነፃ አውጥቶታል። ከእንግዲህ በኋላ ሰላም ሆኗል ማለት ነው። ይህንን ሰላምታ እንድንለዋወጥ የትንሣኤውን ብርሃን እንድናይ የረዳን ለዚህ ያደረሰን አምላካችን መድኃኔዓለም ክብርና ምስጋና ይድረሰው። አመስግኑት መድኃኔዓለም ኢየሱስ ክርስቶስ። እሺ አብረን እንዘምራለን። Thank you.
በአንተስ ቁስል ተፈወስኩኝ ጌታ በፍቅር ተባረኩኝ ሞቴን ሽረህ በአንተ ሞት ይኸው አቁምከኝ ለሕይወት ሞቴን ሽረህ በአንተ ሞት ይኸው አቁምከኝ ለሕይወት ከስመታኝ ማዕበሉ ማን ያድነዋል ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ለዚህ ስጠራ ስማጸን መቼ ዘፈነኝ ይሆንልኝ እንደ ጠራቱ አጎነበስ ምሕረት ጸጋህን ከእጅ ለበስ እንደ ጠራቱ አጎነበስ ምሕረት ጸጋህን ከእጅ ለበስ ሞገስ ሲመታኝ ማዕበሉ ማን ያድነዋል ሁሉን ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ዘምርልኝ ዘምር ስለገባኝ ያንተ ፍቅር ጌታ ብጠራው ስምህን ለውጠኸው ታሪክን ጌታ ብጠራው ስምህን ለውጠኸው ታሪክን ከስመታኝ ማዕበሉ ማን ያድነዋል ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ዓይኖች አያዩም ካንተ በቀር የምትወደድበት ተሰጠን ዘመድ ወገኔ ሆነኸኛል የፍቅር ዘመድ ወገኔ ሆነኸኛል የሚችል የፍቅር ማዕበሉ ማን ያድነዋል ሁሉን ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ሞገስ ሲመታኝ ማዕበሉ ማን ያድነዋል ሁሉን ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ብርሃኑ ሲዘልቅ ያስደነግጥም በጋኖቹ ውስጥ ቢነዋወጥም ጸንተው ተገኙ ታናቱ አንተ ስትደርስ ከዚያ ከሳቱ ግብርሃኛን መላክ ሰላም መላክ ብርሃን እግዚአብሔርን ከሚነድ እሳት ፍቅር ተስሏል ልባችን ባርክን ብለን ለዛለት መስከረ ቂርቆስን ጸና ሞትን ሳይፈራ አንተ ስላለ ከነሱ ጋራ አትፍሪ አላት ስለምን ትፍራ አምነው ግን ነሱት ያንን መከራ ገብርኤል ኃያል መልአከ ሰላም መልአከ ደስታ የምታወጣ እግዚአብሔርን
የሚነድ እሳት ፍቅር ተስሏል። ፊት ቆመናል ባርከን እኔም አምናለሁ አድነኝ ብዬ ቆመሃማለኝ ከቸጌታዬ ክፉን ዘመን ማክርበት ጽናቱ ስጠኝ ብነሳበት ገብርኤል መላከ ሰላም መላከ ብስራት የእግዚአብሔር የሚነድ እሳት ፍቅር ተስሏል። ፊት ቆመናል ባርከን ገብርኤል ኃያል ገብርኤል ኃያል የምታወጣ እግዚአብሔር የሚነድ እሳት ባርከን ብለን ፍቅር ተስሏል። ባርከን ብለን በምድረኒ ትገብ ፋሲካ በምድረኒ ትገብ ፋሲካ ተአዜባ እግረ ክርስቶስ ተአዜባ በደመ ክርስቶስ ተአዜባ ደመ ክርስቶስ በደመ ክርስቶስ ምድር ጸዳች ሐሴት አደረገች ምድር ጸዳች ሐሴት አደረገች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች 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 በምድረኒ ትገብ ፋሲካ በምድረኒ ተአዜባ ደመ ክርስቶስ ተአዜባ በደመ ክርስቶስ ተአዜባ በደመ ክርስቶስ በደመ ክርስቶስ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ተስካረ ትንሣኤሁ
ሁሉ አለንና አምላካችን ይድረሰው ምስጋና ይወሰዱ ሁሉ አለንና አምላካችን ይድረሰው ምስጋና ምስጉን የተመሰገነ ባሪያ እኔ ይቅር ያለ ይመስገን ይመስገን ጎጆዬ አምላክ ሆናለች ምስጉን የተመሰገነ እልልታ
Musi
ሚካኤል ያወግ በረከት
ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንኳን ደስ አለን። በድጋሚ ሙሽሪትና ሙሽራውን